ሰላም የኔ ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በድጋሚ በሰላም መጣችሁ። ዛሬ በጣም አስፈላጊ የሆነ ቶፒክ ላይ እንነጋገራለን። ብዙ ሴቶች የሚጠይቁት እንደዚሁም ደግሞ የሚጨናነቁበት ርዕስ ላይ ነው የምናወራው። ስለ 72 ሰዓት የኢመርጀንሲ ፒል ወይም ፖስት ፒል፣ በሌላ አጠራር የድንገተኛ ኮንትራሴፕቲቭ ፒል ወይም ደግሞ ሞርኒንግ አፍተር ፒል እየተባለ ይጠራል። ስለሱ የማወራችሁ አንደኛ መቼ ነው የሚሰራው፣ መቼስ ፌል ሊያደርግብን ይችላል፣ ምን አይነት ጥንቃቄዎች መውሰድ አለብን የሚለውንና መቼ ነው ሕክምና መታየት ያለብን በሱ ጉዳይ የሚለውን በጥልቀት እነግራችኋለሁ። በጣም ብዙ ሰዎች ፖስት ፒል ወይም የኢመርጀንሲ የ72 ሰዓቱ የምንለውን መከላከያ መድኃኒት በመደበኛነት ይጠቀሙታል። ነገር ግን ለኢመርጂ ፐርፐዝ ተደርጎ የተዘጋጀ መድኃኒት ነው። ስለዚህ በዚህ ቪዲዮ እንዴት ነው የ72 ሰዓቱ ፒል ስራውን የሚሰራው የሚለውን በግልጽ ካወቃችሁት ጥንቃቄያችሁ ከዚህ በኋላ ይኖራል ብዬ አስባለሁኝ። ማድረግ ያለባችሁ ጥንቃቄ በተለይ ከመውሰዳችሁ በፊትና ከወሰዳችሁስ በኋላ ምንድናቸው? የተለመዱ የጎንዮሽ ጉዳቶች ምንድናቸው? ምን እንዳይፈጠር አቮይድ ማድረግ አለብንና እርግዝና መቼ ሊፈጠር ይችላል የ72 ሰዓቱን ከወሰድን በኋላ የሚለውን በደንብ አድርጌ አስረዳችኋለሁኝ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ላይክ፣ ሼር ማድረግ እና ሰብስክራይብ ማድረግ እንዳይረሳ። ሐሳብ አስተያየት ወይም ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የመጀመሪያው የምነግራችሁ አጠር ባለ ሁኔታ የ72 ሰዓቱ መከላከያ ወይም ደግሞ ኢመርጀንሲ ኮንትራሴፕቲቭ ወይም ደግሞ ፖስት ፒል የምንለው ምንድን ነው? ፖስት ፒል እንግዲህ ሰዎች በድንገት ባልታወቀ ምክንያት ምናልባት ልቅ የሆነ ግብረ ስጋ ግንኙነት ወይም ደግሞ ፕሮቴክትድ ያልሆነ ሴክስ ካደረጉ ወይም ደግሞ ኮንዶም ብሬክ ቢያደርግባቸው ቢቀደድባቸው፣ እንደዚሁም ደግሞ ፋሚሊ ፕላኒንግ መድኃኒት እየወሰዱ ድንገት ሚስ ቢያደርጉ፣ ይሄ ማለት ከስንት ጊዜ አንድ የሚፈጠር ነው። እንደዚሁም ደግሞ የሴክሹዋል ሃራስመንት ወይም አሰልት ቢደርስባቸው እንደ መደፈር አይነት ቢደርስባቸውና እርግዝናው እንዳይፈጠር ከፈለጉ ሊወሰድ የሚገባ መድኃኒት ወይም ኮንትራሴፕቲቭ ነው ታስቦ የሚሰራው። በውስጡ ሎቬኖጅስትሪል የምንለው የፕሮጀስትሮን አይነት ኮንቴንት ያለው ሲሆን ይሄም በ72 ሰዓት የተባለበት ምክንያት ፕሮቴክት የሚያደርገው በ72 ሰዓት ውስጥ በተደረገው ውስጥ ነው በጣም ኢፌክቲቭ የሚሆነው። አንዳንድ አሉ እስከ 5 ቀን ድረስ የሚሄዱ፣ ከዛ ውጭ ግን በ72 ሰዓት ውስጥ ያሉት ናቸው ፕሮቴክት የሚያደርገው ተብሎ ይታሰባል። ሶ the earlier you take በጣም ፈጥናችሁ በወሰዳችሁት ልክ ስራውን በዛው ልክ ኢፌክቲቭ ያደርጋል። በዘገየ ቁጥር ኢፌክቲቭነሱ ይቀንሳል። ይሄን በጣም ከልብ እንድሰሙኝ እፈልጋለሁኝ። ያ ማለት ምን ማለት ነው? ሴክስ ባደረጋችሁ በ24 ሰዓት ውስጥ ስትወስዱትና በ72 ሰዓት ውስጥ ስትወስዱት ኢፌክቲቭነሱ እየወረደ ነው የሚሄደው። አንዳንድ አሉ እስከ 5 ቀንም ይሰራሉ የሚባሉ ማለት ነው። እንግዲህ ሌብሊንግ ላይ ካለ እሱን መጠቀም ትችላላችሁ። ኢመርጀንሲ ፒል ናቸው እንዳትረሱ እንጂ አንዳንድ ሰዎች ልክ ለአቦርሽን ሁሉ ብለው እርግዝና ከተፈጠረ በኋላ የሚጠቀሙ አሉ። ይሄ የተሳሳተ አመለካከት ነው። እንግዲህ ስለ 72 ሰዓት በደንብ ግልጽ ከሆነላችሁ ቀጣይ ከመውሰዳችሁ በፊት ምን አይነት ጥንቃቄ ማድረግ አለባችሁ? የመጀመሪያው በመደበኛ ደጋግማችሁ መውሰድ የለባችሁ። ብዙ ሰዎች ኢመርጀንሲ ፖስት ፒልን ዝም ብለው በየጊዜው ግንኙነት ባደረጉ ቁጥር ይወስዳሉ። ይሄ ደግሞ ኢንኮሬክት የሆነ አጠቃቀም ነው። ቢኮዝ ሬጉላር የሆነ ፋሚሊ ሜቶዶች መጠቀም የተሻለ ነው። ምክንያቱም ኢፌክቲቪታቸው በጣም የተሻለ ነው፣ ፕሪዲክቴቢሊታቸው በጣም የተሻለ ነው። ወሩ ሙሉ ወይም ደግሞ በኢንጀክሽን ወይም ደግሞ በኢምፕላኖን የሚወሰዱት መገመት እንችላለን። እዚህ ላይ ግን ስትመጡ እርግዝና ሁሉ የመፈጠር እድል ሊያመጣ ይችላል። ምክንያቱም አንደኛ የወር አበባን መከተል አለብን። 72 ሰዓትን ዝም ብላችሁ መጠቀም የለባችሁም። ለምሳሌ እንቁላልን ከመውጣት መከላከል ነው ትልቁ ስራው የ72 ሰዓት መድኃኒት። እንቁላል የምትወጣበት ከናንተ ፔሪድ አንፃር መቼ ነው ብላችሁ በዛች እንቁላል በምትወጣበት ቀን ላይ ድንገት አልፎ እንቁላሏ ከወጣች በኋላ ከሆነ ግንኙነት ያደረጋችሁት ኦልሬዲ ጽንስ ሊፈጠር ይችላል። መንገድ ላይ ከስፐርም ጋር ሊገናኙ ይችላሉ። ስለዚህ የፔሪድ ኢሬጉላሪቲውን የሚኒስትራል ዲስተርባንስ ምን ስለሚያመጣ በስነ ሰዓት ፕሪዲክት እንዳናደርግ ሊያደርገንም ይችላል ማለት ነው። አንደኛው በመደበኛነት አይወሰድ የሚለው እንድትይዙት ነው። በሁለተኛው ደረጃ ከመውሰዳችሁ በፊት ማወቅ ያለባችሁ ሴክሹዋል ትራንስሚትድ የሆኑ ወይም የአባላዘር በሽታዎች የምንላቸው ወይም በሴክስ የሚተላለፉ ኢንፌክሽኖችን አይከላከልም። ኤችአይቪ ሊሆን ይችላል፣ ቂጢኝ፣ ጎኖሪያ የምንላቸውን ሄፓታይተስ፣ እነዚህን እንደማይከላከል እርግዝናውን ብቻ ፕሪቨንት ሊያደርግ እንደሚችል ማወቅ አለባችሁ። ሌላኛው በሶስተኛ ደረጃ እንቁላሏ ከወጣች እርግዝና ላይከላከል ይችላል። ይሄ በደንብ ሁላችሁ ማወቅ ያለባችሁ ነው። አንዳንዴ ወስደው እርግዝና ተፈጥረው ይመጣሉ። ለምንድን ነው? የወሰዱበት ቀን ሊሆን ይችላል አንዱ። ኢፌክቲቪቲውም እንደሌሎቹ አይደለም።
የሚሰራው የእንቁላሏ እንዳትወጣ ማዘግየት ነው ስራው መድኃኒቱ። ኦልሬዲ ግን እንቁላሏ ከወጣች በኋላ ምንም የሚያዘገየው ነገር የለም። ፒሉን ብንወስደው ፕሬግናንሲ ሊፈጠር ይችላል ማለት ነው። ይሄንን በደንብ እርግጠኛ መሆን አለባችሁ። ይሄ ደግሞ ቀንን በመቁጠር ነው። ለዛም ነው ኢመርጀንሲ ለሆነ ነገር ብቻ የምንወስደው ብለን ያመጣ ነው። ሌላኛው ሌላ መድኃኒት የምትወስዱ ሰዎች ኢፌክቲቪቲው ሊቀንስ ይችላል። አራተኛው ለምሳሌ የሲጀር መድኃኒት የምትወስዱ ካላችሁ፣ የቲቪ መድኃኒት የምትወስዱ ካላችሁ፣ የኤችአይቪ መድኃኒት የምትወስዱ ካላችሁ እነዚህ መድኃኒቶች በባህሪያቸው የዚህን ሜዲኬሽን ወይም የፖስት ፒልን ስራ የማዘግየት ስራ ይሰራሉ። በአምስተኛ ደረጃ ውፍረታችሁ በጣም ከልክ ያለፈ ቦዲ ዌይት ያላችሁ ካላችሁ የእናንተም እንግዲህ እናንተ መውሰድ አትችሉም ሳይሆን ማወቅ ስላለባችሁ ነው። እናንተም ኢፌክቲቪቲው እናንተ ላይ ሊቀንስ ይችላል የሚለውን ግን ማወቅ አለባችሁ። በመጨረሻ በትልቅ ቶፒክ እንድናወራው የምፈልገው ከወሰዳችሁ በኋላ ምን ምን ነገሮችን ማሰብ ይኖርብኛል፣ ምን ሊፈጠሩ የሚችሉ ጥንቃቄዎችን ማድረግ አለብኝ ነው። አንደኛው ማይልድ የሆነ ሳይድ ኢፌክቶች አሉት። በጣም የከፋ ባይሆንም ማቅለሽለሽ ሊሆን ይችላል፣ ሆድ ቁርጠት ሊሆን ይችላል፣ የራስ ምታት፣ ጡት ህመም አይነት ስሜት፣ ድካም፣ እንደዚህ አይነት ስሜት ሊሰማችሁ ይችላል። ይሄ የራሱ የመድኃኒቱ የጎንዮሽ ጉዳት እንደሆነ እንድታውቁት። እሱን ከወሰዳችሁ በኋላ ጨጓራ ራሱ ያመኛል የምትሉ ሰዎች ልትኖሩ ትችላላችሁ ማለት ነው። በሁለተኛ ደረጃ ደግሞ ኔክስት የሚመጣው ፔሪዴ ለውጥ ሊኖር ይችላል ወይ? አዎ ሊኖር ይችላል። አንዳንዴ ፔሪዳችሁ ምን ሊያደርገው ይችላል? ቶሎ ሊያመጣው ይችላል። ወዲያው በሳምንቱም ሊያመጣው ይችላል። አንዳንዴ ደግሞ ሊያዘገየው ይችላል። ኢቭን የሚመጣው ብዛት ያለው ፔሪድ ሊመጣባችሁ ይችላል። መደናቀጥ አያስፈልግም። እንዴ ፔሪድ እኮ ቀኑ ሳይደርስ መጣ ምንድነው ምናምን ብላችሁ ብዙዎች ትጠይቃላችሁ። ስለዚህ ይሄ የመድኃኒቱ አንዱ ባህሪ እንደሆነ እንድታውቁት ነው። ከፔሪዳችሁ ግን መምጣት ከነበረበት አንድ ሳምንት በላይ ከዘለለ ግን ፌል አድርጎ ሊሆን ስለሚችል እርግዝናን ቴስት ማድረጉ ግን ጥሩ ነው። በሶስተኛ ደረጃ ከወሰዳችሁ በኋላ ማድረግ ያለባችሁ ጥንቃቄ ምንድነው? በሁለት ሰዓት ውስጥ ወደ ላይ ካላችሁ ቱኪያ ካለ መድኃኒቱ ላይሰራ ስለሚችል ድጋሚ መውሰድ እመክራችኋለሁ። በአራተኛ ደረጃ መድኃኒቱን ከወሰድን በኋላ ፕሮቴክት ያደርግልናል ብላችሁ ወዲያውም ቢሆን ግንኙነት እንዳታደርጉ። ገባችሁ አይደል? ከወሰዳችሁ በኋላ መድኃኒቱን ወስዳችኋል። ለምሳሌ አሁን ወስዳችሁ ከ5 ሰዓት ከ6 ሰዓት በኋላ ወይም ድጋሚ ሌሊት ላይ ግንኙነት ብታረጉ ፕሮቴክት አያደርግም። እርግዝና ሊፈጠር ይችላል የሚለውን ማሰብ ነው። በተቻለ አቅም ድጋሚ ግንኙነት የማድረግ እድል የሚኖራችሁ ከሆነ ወይ ኮንዶም መጠቀም ነው፣ ወይ ሬጉላር ፒል ጀምሩ፣ ወይ ደግሞ ሌሎች የመከላከያ ዘዴዎች እንደ ኢምፕላኖን ኢንጀክሽኖች ወይም ደግሞ በማህፀን የሚቀመጥ አዩሲዲ አይነት መከላከያ መንገዶችን ግን መከተል ብትጀምሩ መልካም ነው የሚለውን ልነግራችሁ እወዳለሁ። መቼ ነው እርግዝና ሊፈጠር የሚችለው? 100% ኢፌክቲቭ አይደለም። ፕሬግናንሲ ሪስክ የመኖር እድል አለው። መቼ ነው ሊፈጠር የሚችለው ካላችሁ የመጀመሪያው የወሰዳችሁት በጣም እየዘገያችሁ ከሆነ ከ72 ሰዓት በላይ ካለፈ ሞር እየዘገያችሁ የምትሄዱ ከሆነ እርግዝና ሊፈጠር ይችላል። ሌላኛው ቅድም እንደነገርኳችሁ እንቁላሏ ከወጣች በኋላ ከወሰዳችሁ እንዴት እናውቀዋለን ካላችሁ የሚቀጥለው ፔሪየድ ከሚመጣባችሁ 14 ቀን ወደ ኋላ ስትቆጥሩ በተለይ ፔሪዳችሁ ጊዜውን ጠብቆ የሚመጣ ከሆነ 14 ቀን ወደዚህ ትቆጥሩና ያቺን ፔሪድ በነገራችን ላይ ኮሜንት ላይ ለምሳሌ የኔ መቼ ነው ብላችሁ ኮሜንት ላይ ብትጠይቁኝ መቼ እንደጀመረ መቼ ጀምሮ መቼ ደግሞ እንደሚመጣ ብትነግሩኝ ካልኩሌት አድርጌ እነግራችኋለሁ። ባጭሩ ግን 14 ቀን ወደዚህ ቆጥራችሁ ያቺ እንቁላሏ የምትወጣበት ቀን አካባቢ ስለሆነች በዛ አካባቢ ፖዚቲቭ ባትወስዱ ይመከራል። ሌላኛው ወደ ላይ ቱኪያ መጥቶ ከነበረ እርግዝና ሊፈጠር የሚችልበት ወይም ፌል ሊያደርግበት የሚችል ነው። ሌላ መድኃኒት እየወሰዳችሁ ከሆነ ቅድም እንደነገርኳችሁ እንደዚሁም ደግሞ ከሱ በኋላ አንፕሮቴክትድ የሆነ ግንኙነት የምታደርጉ ከሆነ ስቲል ሊፈጠር ይችላል። የእርግዝና ምልክቶቹ ከተፈጠረ እንግዲህ ፔሪዳችሁ ሚስ ታረጋላችሁ። ቱኪያ፣ ማቅለሽለሽ፣ በተለይ ጧት አካባቢ ላይ ወደ ላይ ለማለት መሞከር፣ የጡት ህመም አይነት ስሜት፣ የተለየ የሆነ ድካም ስሜት ይሰማቸዋል። እንግዲህ ፕሬግናንሲ ቴስት በሽንት ያኔ ቼክ ማድረጉ ጥሩ ነው። ማወቅ ያለባችሁ ነገር እርግዝና ቢፈጠር ባይዘው ፖዚቲቭ ፒል ጽንሱ ላይ ያን ያክል የሚፈጥረው ነገር አይኖርም። በጣም ከባድ የሆነ የሆድ ህመም ካላችሁ ምናልባት ከእርግዝና ተፈጥሮም ደግሞ ምን እንዲሆን ሊያደርግ ይችላል ከጽንስ ውጭ ሊፈጠር ስለሚችል ከባድ የሆነ ደም መፍሰስ ካለባችሁ አንዳንዴ ራሳችሁን እንኳን እስክትስቱ ድረስ የሚደርስ ደግሞ ብዥ ማለት እና ቱኪያ ነገር በጣም ካላችሁ ትኩሳት፣ ፈሳሽ በማህፀን የሚመጣ ከሆነ ግን ሕክምና መሄድ ይኖርባቸዋል። አሁን መጨረሻ የምነግራችሁ ብዙ ጊዜ የተሳሳቱ አባባሎች ስለ ፖዚቲቭ ፒል የሚባሉት ልንገራችሁ። አንደኛው መሃንነትን ያመጣል የሚባለው
የሚባለው በጣም የተሳሳተ አመለካከት ነው። የትኛውም እስካሁን ድረስ ባሉት ማርኬት ላይ ያሉት የወሊድ መከላከያዎች ማንነት ያመጣሉ የሚል ጥናት የለንም። እነዚህም እንደዚሁ ጥናት የለንም። ፖስት ፒል ማንነትን ያመጣል የሚል ማለት ነው። ሌላኛው ብዙ ፖስት ፒል አንድ ላይ መውሰድ ፕሮቴክሽኑን ይጨምረዋል ብለው የሚያስቡ ሰዎች አሉ። ይሄም የተሳሳተ ነው። እነዚህ አይነት ሚቶች ባይዘው አባባሎች ከጥናቶች የወሰድኳቸው ናቸው። ብዙ ፒልን ለምሳሌ 2ቱን 3ቱን አንድ ላይ መውሰድ ፕሮቴክሽኑን ይጨምረዋል ብለው ያስባሉ። ይሄም የተሳሳተ ግንዛቤ እንደሆነ እንድታውቁት እፈልጋለሁኝ። እንደዚሁም ደግሞ እሱን ከወሰዳችሁ በኋላ እርግዝና ሊፈጠር አይችልም ብለው የሚያስቡ አሉ። ስቲል እርግዝና ሊፈጠር ይችላል እንዳትረሱ። ይሄንንም እንድታውቁ ፈልጋለሁ። አንዴ የወሰዳችሁት ለአንዴ ነው እንጂ ከዛ በኋላ ለምታደርጉት ግንኙነት ምንም አይነት ፕሮቴክሽን የለውም። አንዳንዶች ግን እስከ ወር ድረስ ምናምን እያሉ በማሰብ የተሳሳተ አባባል የሚሉ አሉ። ይሄም የተሳሳተ ነው። ሬጉላር ከሚወሰዱ በየጊዜው ከሚወሰዱ በመደበኛነት ከሚወሰዱ የወሊድ መከላከያዎች የተሻለ ነው፣ ሴፍ ነው ብለው ያስባሉ። ይሄም የተሻለ አለመሆኑና አለመሆኑን ወይም የተሳሳተ አባባል መሆኑን እንድታውቁልኝ እፈልጋለሁኝ። ሐሳብ አስተያየት ካላችሁ ማንኛውም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ላይክ ማድረግ፣ ሼር ማድረግና የኔ ቤተሰብ ካልሆናችሁ ሰብስክራይብ ማድረግ ቻናሉ እንደዚሁም የደውል ምልክቷን በመጫን የምለቃቸው ቪዲዮዎች እንዲደርሳችሁ ይሁን። ቸር ቆዩ።